እኔ ስለ ሃይማኖት ጉዳይ አይደለም እኔ ልንገርህ ስለ ሃይማኖት እኔ አሁን ሃይማኖትሽ ምንድነው ብትለኝ ወንጌላውያን አልልህም እንደው ክርስቲያን ነኝ እኔ ጴንጤ አልልህ አልወድም ጴንጤ ማለት በፍጹም እኔ ጴንጤ አይደለሁም አርባሪ ሰዎች አሉ ህይወቱን የማይኖሩ የሚያጭበረብሩ የሚሰክሩ ፈራቢ የሚሄዱ በጣም ጥቂት አሉ ጭፈራ ቤት ድረስ የሚሄዱ ጫት የሚቀሙ ሺሻም የሚያጨሱ አሉ እኔ ማቃቸው አሉ ኢቭን አገልጋይም ሆነው በዚህ አይነት ድክመት ውስጥ ሊገኙ ይችላሉ ላይ የሚፈስባቸው ቅዱሳን አሉ የሚጸልዩ ለተቀን የሚተጉ 24 ሰዓት ሳይበሉ ሳይጠጡ 40 ቀን ምግብ ሳይበሉ የሚጾሙ አሉ ስለ ትውልድ የሚያለቅሱ እናቶች ዘግተው እኔ እውነቴን ነው የምነግርህ በጣም ትልቅ ቤተ እምነት ነው ይሄንን ምለው ማስታወቂያ እየሰራው አይደል ለብዙ ሰው ለብዙ ነፍሳት መዳን ምክንያት ይሆን አይዞሽ ሶፊዬ በጉዳት እግዚአብሔር ይባርክ ምክንያቱም ፈረንጆቹ እንዴት ፈረንጆቹ እንዴት እንደሚዘምሩት እንዴት እንደሆነ እኔ ራሴ ቢዮኒ ሜዳ አግኝቼ ምናምን ብየሳስብ ነበር ዛሬ ቀኑን እሱ መዝሙር ነው ስራ መመለስ አለብኝ ይቅርታ በጣም ዶክተር በጣም ይቅርታ እሺ ማቋረጥ አይደለም በጣም ከታለ ይቅርታ ጋር ፕሮፌት አሉ ይሰማውታል ኦርቶዶክስ ላይ የትምህርት ስተት አለ ብሎ የሚያምኑት ነገር ካለ ብያምናለሁ እኔም ደግሞ የእርሶን ቤተ እምነት ስተት አለበት የምለው ነገር አለ ስለዚህ በመጽሐፍ ቅዱስ የቤተ እምነታችንን መግለጫ ይዘን ስለ ቤተ እምነታችን እርሶም የእርሶን ቤተ እምነት ዲፌንድ ያደርጋሉ ቻሌንጅ ያደርጉታል እርሶም እኔን ያደርጉኛል እንደዛ ማድረግ ይችላሉ ፍቃደኛ ነዎት እሺ ምን መሰለህ እኔ አላውቅም ግን ምን ለማለት ነው ምን መሰለህ አይ እንትኑን ብቻ ይንገሩኝ ስራ ስለሚሄድ ነው ይቀርባል እባክዎ እሺ ችግር የለም ግን እንድትረዳኝ ግን ወደዛ እንድንሄድ ነው አንድ ደቂቃ ማይሞላ ማወራው ማለት ነው እሺ ስራ መመለስ እኔ አቋርጬ ስለመጣው ነው ስማኛ እኔም ሰማሃለሁ እኮ እኔም ስራ አለብኝ እኮ እኔንም ስማኝ ምንድነው እኔ ያነሳሁት ነገር በጣም ለኦርቶዶክስ ያለኝ ፖዚቲቭ አቲቲዩድ ለመናገር ነው ያን አይዲያ ያነሳሁት አንድ ከዛ ውጪ ግን በሌላ ነገር ላይ እናውራ ብትል እኔ ስልክ ቁጥሬን አንተና አዳርገኝ ስልክ ቁጥሬን እንትን እልሃለሁ በዋትስአፕም በሌላም ነገር ማውራት እንችላለን እኔ ግን ከፖዚቲቭ አንሳው ውይይት ከሆነ በስልክ አይደለም የምንወያየው ያው የኔ ቤት ተገናኝተን ነው ውይይት እኔ ለመከራከር አንዴ ቆይ ሶፊዬ ወደ አንቺ እመጣለሁ አንዴ ቆይ እሺ ስለተነሳ እኔ ለመከራከር ሳይሆን በቃሽ እንደዛ ከሆነ ተረድቻለሁ ዶክተር እሺ ስለ ፖዚቲቭ ነገር ነው ለመከራከር አይደለም ስለ ፖዚቲቭ ነው ያነሳሁት ፖዚቲቭ ያነሳሁት ኦርቶዶክስም እግዚአብሔር ይሰራባታል እግዚአብሔርም በኦርቶዶክስ ይጠቀማል የሚለውን ለመደገፍ ነው ያወራሁት እሺ ዶክተር እሺ ታንኪ በጣም ይቅር ይበሉኝ ሶፊ ደግሞ አንቺን ልጠይቅና አንቺም ስታነሽ የሚስተካከል ነገር አለ እስቲ ሰምቻለሁ ባለፈውም እንደዚህ ብለሽ በጊዜዎች አሳልፈናል ዲያቆን ዘማርያም እኔም ሌሎችም ወንድሞችንን አሁን ግን የሚሆነው እንደዛ ሳይሆን አንቺም ስለ ቤተ እምነትሽ እኛ ጥያቄ ስላለን አንቺም የቤተ እምነትሽን የምትቆሚበትን እውነት ይዘሽ መጽሐፍ ቅዱስ ይዘሽ የእምነት መግለጫሽን ይዘሽ እኔም የእምነቴን መግለጫ ይዤ ቻሌንጅ ማድረግ ወይም ዲቤት ማድረግ ፈቃደኛ ነሽ? በጣም ደስ ይለኛል እንደዚህ ብለህ ስለጠየቀኝ መልሴ ግን አንተ የኦርቶዶክስ መምህር ነህ ስራህም አገልግሎትህም ዲቤት ማድረግ ነው ለብዙ ዓመትም ስትዘጋጅበት የኖርክበት ልምድ ውስጥ ያለህ እዚህ ስፍራ ላይ ስታገለግል የቆየህ ነህ ዲቤት ማድረግ ነው በቃ ማለት ይሄ አሁን ጥሪ አንዱ ማገልገል እግዚአብሔርን ቃል ማገልገል ከዛ ደግሞ ቤተክርስቲያኒቷን ዲፌንድ ማድረግ ዲቤት ማድረግ ነው እኔ ደግሞ ለዚህ ነገር ዝግጅት ሳደርግ የቆየው ሰው አይደለሁም ለዚህ ነገር ሲዘጋጁ የቆዩ ሰዎች አሉ ስፍራው ላይ ያሉ ማለት ወንጌላውያንን ወክለው ዲቤት የሚያደርጉ የተዘጋጁ ያነበቡ ጥያቄዎችን መመለስ የሚችሉ ብቃት ያላቸው ደግሞ ሰዎች አሉ አሁን እኔ ይሄንን ስናገር እምነቴ ላይ ጥርጥር ኖሮኝ ወይ ደግሞ የሆነ ፍርሃት ይዞኝ ሳይሆን አንድን ቤተ እምነት ወክዬ ቀርቤ በኔ ዕውቀት ልክ በኔ ንባብ ልክ በኔ መረዳት ልክ
ተመዝና ያ ቤተ እምነት ተመዝኖ በእኔ ምክንያት እንዲቀሉም እንዲሰደቡም ስለማልፈቅድ ዝግጅቱ ያላቸው ሰዎች ብስለቱ ያላቸው ሰዎች እንዲያደርጉት ነው የምፈቅደው። ግን ምንድነው የኔን አቋም አሁን እዛ ጋር ስናገር ቤተክርስቲያኔ እናት ቤተክርስቲያን ኦርቶዶክስ ቤተክርስቲያን አንዳንድ ነገሮች ላይ ያላት ነገር ቢስተካከል እመለሳለሁ ስል እንደዛ ለክርክር እየተዘጋጀው ሳይሆን የራሴን አቋም እየተናገርኩ ያለው። በቃ ጥሩ። ስለዚህ ዮኒዬ ሁለቱም ወንድማችንም እህታችንም ስለ ኦርቶዶክስ ማንሳት የለባቸው። ምክንያቱም ካነሱ ቻሌንጅ እያደረጉን ስለሆነ እኛም ቻሌንጅ ማድረጋችን ስለማይቀር ለዛ ደግሞ ቅድም ሶፊ እንዳለችው እኔ የውይይት ሰው አይደለሁም ብላለች። ስለዚህ ስለ ኦርቶዶክስ አለማንሳት ነው ወይ ደግሞ ጥያቄም ካላደው መጠየቅ ነው። ወንድማችንም እንደዚሁ ቻሌንጅ አላረግም ብሏል። መጠየቅ ከፈለጉ መጠየቅ ይችላሉ። ግን ኦርቶዶክሳውያን በሌሉበት ግን ለዛውም ቶፒኩ ሌላ ቶፒክ ይዛችሁ ከነቢይት ብርቱካን ጋር የተያዘውን ቶፒክ እየተካተልኩ ነው። እሱን ይዛችሁ ሄዶ ወደ ኦርቶዶክሳውያን ጋር መሄዱ አይ ዶንት ቲንክ አግባብ አይመስለኝም። እችን ብቻ ለማስተላለፍ ነው። ሆን እየቀጥሉ ስራ ላይ ነኝ እኔ። ቴንኪው በጣም ይቅርታ ካቋረጥኳችሁ። ወደ ቶፒካችሁ ያው ክርክሩ ምንም እኛ አይጠቅመንም። ዋናው ነገር መማማሩ ነው። ወንጌልን በፍቅር እውነትን በፍቅር ነው መነጋገሩ ዋናው ነገርና ያ ነው ዋናው ስትራቴጂው እና በደንብ ደግሞ ከዚህም ወክለው የሚናገሩም ሰዎች ስለሚኖሩ እንደዛ ነው መነጋገርም ያለብን። እንደዛ ነው ይመስለኝ። ወንጌላዊ ያሬድ ያሬድ መዝሙር ያሬድ እንደዛ ለዛም ነው ገባሽ። እኔ ወዳጆቼ ናቸው ኦርቶዶክስም እንዲሁም ፕሮቴስታንት እንዲሁም ሙስሊም። ግን በብዛት በዚህ ነገር ላይ ሶሻል ሚዲያ ላይ ሆነ የተለመደው ምንድን ነው የአንዱን ሜንሽን ከተደረገ ሌላው ገብቶ ይመልሳል። ገብቶሻል? ለዛ ነው አጀንዳችን ደግሞ ምን ነበረ? አጀንዳችን ኮምፕሊትሊ ወተናል። ኮምፕሊትሊ በማይሆን ሁኔታ መካከለኛና አጀንዳችን የሚሆነው ደግሞ ኢየሱስ ብቻ ነው ዋናው ነገር አይደል? ክርስቶስ ኢየሱስ ብቻ ነው። መዳን በክርስቶስ ነው። ኢየሱስ ክርስቶስ ያድናል በሚለው ነው። ሌላውን ነገር እዚህ ጋር እንትን ማለት የለብንም። ያ መልካም። ስለዚህ አንቺ አሁን የት ቸርች ነው የምታገለግዩ? አሁን ያው ዲሲ ላይ ዶክተር ራሱ ባለፈው ምስክርነት ሰምተዋል። አንድ እህት 2-3 ሰዎች ምስክርነት የሰማነው ዶክተር ባለፈው ገብተን ላይቭ ላይ አዎ ቀዲቼ እኮ ልኬልሻለሁ። እና ምስክርነቱ በጣም የሚያስደንቅ ነበረ። ዋናው ነገር እኔ ስለ ክርስቶስ ኢየሱስ ስራ ነው ማውራት የምወደው። ሁሉም ነገር ላይ ኢየሱስ ክርስቶስ እንደሚሰራ ሰዎች በኢየሱስ ስም እንደሚወልዱ ኢየሱስ የሚባለው ስም ታላቅ ስም እንደሆነ ኢየሱስ የሚባለው ስም ሲጠራ እውር እንደሚበራ እኔ ፕሮፌትም እንደመሆን ይመጠን እግዚአብሔር ልጅ ኢየሱስ ክርስቶስ ጌታና አዳኝ እንደሆነ እና መውለድ የማይችሉ ሰዎች መውለድ እንደሚችሉ እግዚአብሔር ይሄ ስም ሲጠራ ድንቅና ተአምራትን እንደሚሰራ ዋናው አጀንዳዬና ዓላማዬ በምድር ላይ ክርስቶስ ኢየሱስን መግለጽ ነው። ኢየሱስን መናገር ነው። ስለ ኢየሱስ ማውራት ነው። ሌላ አጀንዳ ውስጥ ገብተሽን አውሪ ተከራከሪ ብትለኝ እኔ መከራከር አልችልም። ከምሬ ነው የምነግርህ። ለምንድን ነው የማልከራከረው? ብቃቱ ሳይኖረኝ ቀርቶ አይደለም። አሁን ደግሞ የኢንተርኔት ዘመን ነው። ቀላል ነው። ሁሉንም ነገር በደንብ አድርገህ ይዘህ መተህ ቁጭ አድርገህ መከራከር ይቻላል። ይሄኛው እንደዚህ ነው፣ ክርስቶስ እንደዚህ ነው፣ ኢየሱስ እንደዚህ ነው፣ እንትን እንደዚህ ነው ተብሎ ማለት ነው። ትርጉሙማ በጉግል አይሆንም። ትርጉም አለ በጉግል አይደለም ያልኩህ። አሁን ሁሉም ነገር ባይብሉ ምንም ነገር የተዘጋጀ ነው። ዕውቀት ምንም ቢሆንም አስተማሪ ከሌለ እኮ እንደፈለግን ከተረጎምን ወደ ተለያየ ቦታ እንሄዳለን። አይደለም ይሆንዬ። አሁን ባይብል ራሱ እኮ ይሄ ራሱ በቂ ነው ለሁሉም ነገር አይደል? እውነትን መንገድ የሚነግረን ባይብል ነው። ይሄንን ይዘን መነጋገር ግን መማገትና መከራከሩ ጥቅም የለውም ነው እኔ የምለው። ምንም እሱኛው ምንም አያመጣም። የሚያመጣው ክርስቶስ ኢየሱስን መናገር ነው። በተረፈ ላለ ነው ደግሞ በፍቅር የምንኖርበትን መንገድ መፈለግ ነው ዋናው ዓላማውና የኔ ቸርች ባለፈው አንድ እህት አሁን ስትመሰክርልን ምን እስቲ ዶክተር አንተ መስክርልኝ ምን ነበር ያለችው? ዶክተር አለክ ሚቶ ነው እና ለማንኛውም ምንድነው ምልህ ዮኒዬ ወንድማችን ጋር የተነሳው ታሪክ ነው። እዚህ ውስጥ ያው ሁላችንም የገባ ነው። ባንተ ስም ባንተ ምክንያት ስለተሰደብኩኝ
ለምንድነው እሷ ናት ነቢት ብርቱካን ናት ስለተባለውን ነገር ለማጥራት ነው የመጣ ነው እዚህ ውስጥ የገባ ነው። ይሄንን ሐልም ደቂቅ ሰዓትም እንወስዳለን ብለን አልገባንም። እውነት ለመናገር እሱን ነበረ ዋናውም እንዲፋታሽ ነው፣ ሌላ ነገር የለው። አዎ እና አንተ ሙሉ ሰው ነህ። ኢየሱስ ክርስቶስ ማን አይኑን ያበራው ብለው ሲጠይቁት ቤተሰቦቹ እሱ ሙሉ ሰው ነው አሉት። መናገር ይችላል አሉ። አንተ ሙሉ ሰው ነህ፣ መናገር ትችላለህ ነው። ስለዚህ ዋናው ነገር ወጣው እሷ ቤተክርስቲያን እንዳትሄዱ እንደዚህ ነው። ልክ እኔ ምንም ነገር በእኔ እግዚአብሔር እንዳልሰራ፣ ምንም ነገር እግዚአብሔር በእኔ እንዳልተጠቀመ፣ ሰዎች ወደ ክርስቶስ በእኔ እንዳልመጡ እንዳልዳኑ ተደርጎ ያን ሁሉ ወቀሳና ያን ሁሉ ውርጅብኝ ተሰብስበው ስለማውራታቸውና የሆነም ደግሞ ይሄ እኮ የኔ ጉዳይ ነው አንቺም ብቻ አይደለም እየጠሩ ያሉት እኔንም ስም እየጠሩ ስለሆነ መልሱን መስጠት አለብን አብረን ተባብለን የመጣነው ነገር ነው። እዛኛውም ጋር ያለውን ሰው ልንወቅስና ልንከስ አይደለም እና ይሄ እውነትን በፍቅር ተነጋገሩ የተባለውን ነገር እሱን ልናደርግ ነው የመጣሁት እኔ በበኩሌ ማለት ነው። እና ዋናው ነገር አገልግሎት ደግሞ መጨረሻችን አይደለም። ሰው ስላገለገለ የእግዚአብሔር መንግስት አይወርስም። በስሜ አጋንንት አላቃችሁም መባልም አለ። በስምህ አጋንንትን አላወጣንም አላቅሽም ሊባል ይቻላል። ገብተዋል። ያ ስሙ የሰራው ስራ ነው። ስሙ ነው ሚራክል ያደረገው። ስለዚህ አገልግሎት አይደለም የኔ ህይወት ክርስቶስ ኢየሱስ ነው። ባላገለግል እኖራለሁ፣ ባገለግልም እኖራለሁ። ደስ ብሎኝ ባገለግለው እድል አግኝቻለሁ ይሄን ጌታ በማገልገሌና ይሄን ያህል ግን በትላልቅ ወንድሞችና ትላልቅ የእግዚአብሔር ሰዎች በተባሉ ሰዎች ዘንድ ተሰብስበው እሷ ስትሸጥ እኔ ይቀበል ነበር ለተባለው ነገር ውሸት ነው ለማለት ነው። ብዙም አላወራሁም። አሁንም ቢሆን ውስጤም ጸጥ በይ ስላለኝ ነው ዝም ያልኩት። ያው መናገሩን አቅቶኛል። ያንን ያለው ሰው አንቺ ፊት መቅረብ ይችላል? እውነት እንደዛ ብሎ ያዋሸው ሰው አላውቀውም። ራሱ እኔ ቸርቹ አገለግል ነበር። ከሷ ቸርች አብሬያት በደንብ አገልግዬ እንደዚህ ምናምን አለ ማለት ነው። እኔ አላስታውስም። እኔ ቸርች በሚያሳዝን ሁኔታ ሰውን ለማጥላላት ያደርጉታል። ያ ይሄንን ነው ለምን? ምክንያቱም አገልግሎቱን ለማስመታትና ሰዎች በእኔ ውስጥ ባለው ጸጋ የሚጽናኑ ሰዎች እንዳይጽናኑ እንዳይፈወሱ ነው። የእግዚአብሔር ቤት እኮ እንትን እኮ አይደለም፣ ሱቅ አይደለም እኮ ሲጀመር ምን ቢዝነስም አይደለም እኮ አይደል? ወንጌል የምንሰራበት ክርስቶስ ኢየሱስን በፍቅር የምንሰብክበት ስፍራ ነው እንጂ አሁን ባላገለግል ቸርች ባይኖረኝ ምን ይፈጠራል? ይፈጠር ነገር አለ እንዴ? ምንም የለም ማለት እውነታው ነው። እኔ ልጆቼ ደርሰዋል ሁሉ ነገር እግዚአብሔር ይመስገን። እና አሁን ደግሞ ወንጌልን አደባባይ ላይ እየሰበኩኝ ሜዳ ላይ እየሰበኩኝ ዓለምን እየዞርኩኝ ጌታ ኢየሱስ ክርስቶስን እየገለጥኩኝ መኖር እችላለሁኝ እኮ ምንም ይሄናል ፕሮብሌም የለውም። ግን የነሱ ግን አካሄድ እስከ መጨረሻው ድረስ ሰዎችን አታክ ማድረግና ማጥፋት ነው። አንድ ሰው ለምስክርነት ብትጠራው አቤት ብሎ የሚመሰክርልህ የለም። ለክፋትና የማይሆን አስተያየት ወይንም ክብር ለማግኘት ቢሆን ሁሉም ሰው የራሱን መቶ አስተያየት ሊሰጥ ይችላል። እስኪ እንዲበልልኝ እንኳን ጸጥ ሊልክ ይችላል ሰው። ይሄን ያህል ነው ሰው ልጅ ገብተዋል። ስለዚህ እንደዚህ አይቻለሁኝ እኔ በዘመኔ። ግን እግዚአብሔር ሚራክል አድርጓል። እግዚአብሔር ተአምራት ሰርተዋል። ምንም በእግዚአብሔር በእኔ እንዳልሰራ እንዳልተናገረ እንዳላደረገ እንደ የማርያም ጠላት ብሎ ሰውን ወጥቶ መቀጥቀጥ ነው አይቻልም። በእኛ ዘንድ ስላለው ነገር ነው ማወራው ያለሁት። እና አሁንም ቢሆን ሌሎቹም ቢሆኑ ወንድማችንም ቢሆን ከዚህ በኋላ በአደባባይ ነገር ምንድነው ስላልገባኝ ነው ማለት ከሱ ጋር ማበር አለብሽ አንቺ ለመወደድ፣ ከሱ ጋር ወዳጅ መሆን አለብሽ በሱ ለመወደድ። እሱ ነው እንግዲህ የገነት አስወጪና አስገቢ እውነተኛ ወንጌል ሰባኪ እሱ ነው ላይሰንስ የሚሰጣችሁ ማለት ነው። እኔ እስካየው ድረስ እሱ ነው ላይሰንስ። እኔ በጣም ከማዝንበት ነገር ጌታ ምስክሬን በሱ ቢሆን መንግስተ ሰማይ የሚገባው አንደኛ ማስገባኝ እኔን ነበረ በሚያስደንቅ ሁኔታ። ግን እግዚአብሔር በሱ ተው አይገባም። እኔ አሁን ደግሞ ከሱ ጋር ከማመልክ ሞቴን እመርጣለሁ። በግልጽ ነው የምነግርሽ። ኧረ ምን ወጣ በእውነት ነው። ከሱ ጋር አንድ አይነት እምነት ላይ ከማመልክ ሞቴን እመርጣለሁ። ምክንያቱም የዲያብሎስ ስራ የሚሰራ ሰው ክርስትናን አይገልጽም። ክርስትና የሚገለጸው በፍቅር እንጂ በዲያብሎስ ስራ አይደለም። ስለዚህ ስራው የሱ የዲያብሎስ እንጂ የክርስቶስ አይደለም። የቀለሜ ስራ እውነቱን ነው የምነግርሽ።
በእውነት በጣም አሪዎስነት፣ በጣም ጨካኝነት፣ በጣም አውሬነት ያለበት ነው። ገብተሽ አንዳንዴ ስሚ፣ ውጣ፣ እኩል አታውራም፣ ዝም ብል ከዚህ እያመነጫጨቅ የሚያደርገው ስራ ሞቴን እመርጣለሁ፣ አላረገው። ምክንያቱም ፍቅርን በሌለበት በኩል አንድም ቀን ሌሎች ጋር ብትሄጂ አያመናጫጭቁ፣ ያወሩሻል በፍቅር ምን ይላሉ? ምን ጭቅጭቅጭቅጭቅ። እንደ አንድ ሰው እኮ ለሌላም ነገር ይምጣ አንቺም ብሎ የሆነ አይዲያ ሰው ይዞ ሲመጣ በአይዲያ ብትለያይ ራሱ በፍቅር አምጥተሽ የአንቺን ወንጌል ሰብካሽ ነው የምትሸኘው አይደል እንዴ? አንቺ ፔጅ ላይ ቀብቶ ቻሌንጅ ሊያደርግሽ ራሱ ቢፈልግ ጥሩ ነገር እኮ ነው። ከዛ ምንድን ነው የምታደርጊው? በፍቅር እየነገርሽው ይሄ ማለት እንደዚህ አያስገባሽም። ትናንት እያወራ አስገባኝ ብየው ነበር። እውነተኛ ሰው ከሆነ ምን ማስገባት ነበረበት። ሲጀመር ደግሞ አንቺ ነው መጠየቅ ያለበት። ስለአንቺ ስላወራ ሊሆን ይችላል፣ በምን ሊሆን ይችላል፣ አቀነባብሮት ሊሆን ይችላል። ይሄ ራሱ እኮ ወንጀል ነው። ሰው ቀርቻለሁኝ ብሎ ማሰማት ወንጀል ነው። ማህይም ነው እሱ። ከ7ኛ ክፍል ያቆመ ሰው ስለ እንደዚህ አይነት ነገር ያውቃል ብለሽ ይሄንን አለና አንድ ጥያቄ ልጠይቅ። ይሄንን አለና እኔን አዋረደና በአደባባይ ስለኔ አወራና ምንድነው የሚጠቀመው? ምንድነው የሚያገኘው? አክሊል አለው? የሚያገኘው ነገር አለ? እሱ አሁን ወንጌላዊ ነው፣ አገልጋይ ነው። ምንድነው የሚጠቀመው? ለምን መሰለሽ አሉባልታ የሚወድ ግሩፕ አለ እዚህ ሶሻል ሚዲያ ላይ። አንቺ በደንብ ቲክታክ ተጠቃሚ አይደለሽም። አሉባልታን የሚወድ በጣም መርዝ የሆነ ግሩፕ አላቸው። የነሱ በተለይ ኦርቶዶክስ ሙሉ ብትጠፋ የሚመኝ አጀንዳ ያላቸው የሚመጡ አሉ። ኑና አውሩን አያወሩ፣ ኑና ቻሌንጅ አርጉን አያርጉ። ገባሽ? ስታወሪ እኮ ስለ አንቺ አሁን መግባት ይችላል። መጥቶ ቻሌንጅ ያርግ አያርግም። ተደብቆ ነው ምን ይከበባል። የራሶቹን እንትን ያደርግና ልክ አሉባልታ ያደርገዋል። አሁን አንቺ ጥለሽ ሰለምሽ ልበል፣ እሱ እኮ ነው አሁን በክርስትና ራሱ የሚያስጠይቀው። ይሄን እንኳን አያስበውም። ወደ ሌላ እምነት ሄድሽ ልበል፣ የሚያስጠይቀው እሱን እንደሆነ ረስቶታል። ለክርስቶስ የተቆረቆረ መስሎት የክርስቶስ ሰዎችን እያጠፋ ያለ ሰው ነው። ብዙ ሰዎች ነው በመሸማቀቅ ያሉት። እና እኔ ችግር የለብኝም፣ እኔ ከደሙ ነፃ ነኝ። ግን በእናንተ ላይ የሚሰራው ነገር በኔ እኔን ግጠም እና ግጠም። እኔ እሷ ሺህ ጊዜ አትመልስልም። ከእኔ ጋር ችግር ጋር ግጠመኝ። እንደ ወንድ ነው የምገጥመህ። በምትፈልግበት መልኩ ገጥመሃለሁ። ስለዚህ ገና ለገና ዮኒ ማኛን አጥምቃለች፣ እሷን ቀቅዬ እበላለሁ ማለት እግዚአብሔር ልቦና ይስጥ። እግዚአብሔር አንተ ደግሞ ለእግዚአብሔር ተቆርቋሪ ልትሆን አትችልም። ማንም ለእግዚአብሔር ወይም ደግሞ ለኢየሱስ ክርስቶስ ጠበቃ የሚሆን እዚህ ምድር ላይ አንድ ሰው የለም። በኢየሱስ ክርስቶስ የሚድን እንጂ ወይ የዳነ እንጂ ለክርስቶስ ጠበቃ የሚሆን አንድ ሰው የለም። ጠበቃ አይፈልግም፣ ማንንም አይፈልግም። በራሱ ሙሉ አልፋና ኦሜጋ የሆነ አምላክ ነው ያለው። የማንንም እርዳታ አይፈልግም። እኛ ልንድንበት የተሰጠን እንጂ አንተ ጠበቃ ልትቆምለት የተሰጠ ክርስቶስ የለም። ቀለሜ ይሄን እንድታውቀው ብዬ ነው። ይሄ የማይገባ ምን ስለሆንክ መሰለ፣ በትምህርት አለመግፋት ጎድቶሃል። ትንሽ ሃይስኩልን ብትማር፣ በትንሽ ካሌጅ ብትሄድ ማመዛዘን ትችላለህ። እሱን አለማድረግ ስለጎዳ ሰዎች ክርስቲያን ኮንክ መጸለይ እኮ እየቀጠቀጡት አይደል እንደ ጌታ ሆይ ይቅር በላቸዋል። እየቀጠቀጡት አደራ ጌታ ሆይ እነሱን እንትንን አትዘንባቸው ላለ አለ። እየቀጠቀጡት አይደል እንደ ሊያንቀላፋ ሲል ይሄን የሚያደርግ አንተ እያወጣ አደባባይ ላይ መከትከት ያንተ ከባድ ክርስትና ነው። በጣም ደስ የሚል ክርስትና ነው። እና ልቦና ይስጥ ነው የምልህ፣ ልቦና ይስጥ። እኔ በጣም 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 የሚያንገሸግሸኝ ነገር ውስጥ ነው ያለሁት። እግዚአብሔር በሚያውቀው የሚያንገሸግሸኝ፣ በተለይ እነሱን ስለማይ የሚያንገሸግሽ ነገር ስላለው ማስበውም ነገር አይደለም። እውነት ለመናገር ያሳዝናል። ሰዎች በዚህ ደረጃ እንዲሆኑ ምክንያት እንደሆነ እንዲያውቀው ነው። ምክንያት ነን ያን ለማለት ነው። ኤኒዌይስ የምትሉት አጠር አድርገው የምትሉት ነገር ካለ በሉና እኔም ልሰናበታችሁ። ሌላ አጀንዳ አለ ያነሳው እሺ፣ ደስ ይላል። ምክንያቱ አንድ ያልከው ክርስቶስ ማንም ለክርስቶስ ጠበቃ የሚሆን የለም እና የማንንም እርዳታ አይፈልግም እንድንበት ዘንድ ነው የተሰጠን። በቃ ይሄ ነው
አክቹዋሊ እኔ አሁን ማን እንዳነሳ ማን እንዳወራ አክቹዋሊ ይቅርታ አድርጉልኝ፣ አልሰማውም አላየውም። ግን እንግዲህ አንዳንዴ ሰዎች እንደሚያወሩ አውቃለሁ። ግን ይሄን ያህል አንስቶ እሷን እንትን እንዳለ ማን እንዳለ ብዙም አላውቅም። ግን ምንድን ነው በአጠቃላይ የክርስቶስ ባህሪ ምንድን ነው? ክርስቶስ የሰውን ልጅ ከውድቀት የማንሳት ባህሪ፣ የደከመን የማበርታት ምን ይላል መሰለ? የምጤስ ጧፍን አያጠፋም ይላል፣ ቅጥቅጥ ሸንበቆን አይሰብርም ይላል። ይሄ ማለት ነው ሊጠፋ ያለ ሻማ ማለት እየጨሰ ያለ ሊጠፋ ቶታሊ ሊጠፋ ያለን ሻማ እንኳን አያጠፋም ነው። ተሰብሮ ደግሞ የተቀጠቀጠን የሚሰበርን ሸንበቆ ደግሞ አይሰብርም ነው። የኢየሱስ ክርስቶስ ባህሪ ሰዎችን መጠገን ነው፣ ሰዎችን ማደስ ነው፣ ሰዎችን ማነጽ ነው። የክርስቶስ ባህሪ ደግሞ ያለበት ሰው ክርስቲያን የወደቀን ማንሳት፣ ለደከመ መጸለይ፣ የሳተን መመለስ፣ ወደ እግዚአብሔር መመለስ እንጂ የባሰውን ከእግዚአብሔር እንዲርቅ የባሰውን ወደ ሌላ ነገር ህይወቱ እንዲመሰቃቀል የሚገፋፋ ሰው ካለ ያ ሰው ዴሞኒክ ነው። ወደ ክርስቶስ የሚመልስ የክርስቶስ ባህሪ የተላበሰ መሆን አለበት እግዚአብሔር አገልጋይና። አመሰግናለሁ። እሺ በዚሁ ላሳጥር። ጆኒ እየወጣ ያለን የመጣሁት እኔ አጭር ነገር በልቤ የሚመላለስ ልበል በወገኖቼ ቋንቋ። ያው እኔ በፕሮቴስታንት ዲኖሚኔሽን ውስጥ ነው ያደግኩት። መካነ ኢየሱስ ቤተሰቦቼም ከህፃንነቴ ጀምሮ ያደግኩበት ነው እና ከዛ በኋላ ስነ መለኮትንም ያው ደረቅ ያለውን ቴዎሎጂ ነው ለአንድ 4 ዓመት ያህል ተምሬያለሁ ራይት አውት ኦፍ ሃይ ስኩል። ግን እኔ የምረዳው ይሄ ሁሉ የምናየው ውዥንብር ሰው ሰራሽ ነው። ከእግዚአብሔር ጋር ሆን ብለን ወስደን እናገናኘዋለን ሌቨሬጅ ለማድረግ እንጂ ክርስትናን በሚመለከት ነው የምናወራው። ያው ሌሎች ሃይማኖቶችን እስልምናን፣ ሽንቶይዝም፣ ቡዲዝም ምናምን ውስጥ አንገባም። እዚህ ጋር ያለው ክርስትናን የምናይ ከሆነ የክርስትና መሰረቱ በቀኖናም ሆነ በዲውትሮ ካኖኒካል በሚባሉ በ80 አህዱም ሆነ በ66ቱም በ75 በምንም መጽሐፍ ብታየው የወንጌል መሰረቱ ልቡ በጣም ኮምፕሌክስ የሆነ ካልኩለስ የለው፣ ቀላል ነው። ትግበራው ግን ከባድ። ኮምፕሌክሲቲ የለውም ማለት ራስህን ተው ነው የሚልህ። ግራህን ለመታህ ቀኝህን ስጠው ነው የሚልህ። መጎናጸፊያን ለሚፈልግ መደረቢያህንም ስጥ ነው የሚልህ። ራስህን ሙት ነው የሚልህ። ሰው ሲተነኩስህ መልስ አተንኩስ። ሰው ሲናገርህ መልስህ እንትን አትበል። አልገዛም አልታዘዝም አትበል። የወንጌሉ ባለቤት አንተ አይደለህም። የጸጋው ባለቤት አንተ አይደለህም። በባህሪው ወንጌሉ ባለቤቱን የተቀበለውን ሰው በዚህ ዓለም ይጎዳል፣ መስዋዕትነት ያስከፍላል። እንጀራውን በውሃ ላይ የሚጥል ይላል እኮ። ሚኒንግ የምታገኘው እድልህን ነው የምታበላሸው። ከሰው እኩል መፋለም ስትችል፣ ኧረ እየነካኸኝማ አልተውህም ማለት ስትችል ዝም ብለህ ትመታለህ ማለት ነው። በሸላቾች ፊት እንደሚታረድ በግ ዝም ብሎ ተነዳ ይላል። ይሄን መከተል ምድር እሺ አይልህም። አሁን ያሉ የሃይማኖት ተቋማት በጣም ሰዋዊነት ይታይባቸዋል። ደረጃው ይለያይ ይሆናል እንጂ ሞር ፍልሚያ፣ ሞር ክርክር፣ ጠብ፣ እንደዚህ አይነት ነገሮች ናቸው የሞሉባቸው። በትግበራ ግን ተከራከርልኝ ያለ እግዚአብሔርም የለም። ሲጀመር ወንጌሉም የሚለው እኮ ይሄ እውነቱን ተናገር ይላል። ኢየሱስ ክርስቶስ የእግዚአብሔር ልጅ አዳኝ ነው በል፣ ካልተቀበሉ ጫማህን አራግፈህ ሂድ ነው የሚለው። ግብግብ ውስጥ ግባ የሚል ነገር የለም። ግብግቡ ከየት ነው የመጣው? ድርጅት ማደራጀቱ ላይ፣ ብዙ ቲፎዞ መሰብሰቡ ላይ፣ ሰፋ ያለ ኮሮጆ ሙሉ ገንዘብ መሰብሰቡ ላይ። ይሄ ነው ኦርጋናይዝድ ሪሊጅን እንደ ፖለቲካ ተቋምም ያደርገዋል። ለዛም ነው የገባሁት። ኦርጋናይዝድ ሪሊጅን የራሱ ጥቅም አለው እንደ ሶሳይቲ። አሁን ከስደት ካለቀበት ከ301 ዓመተ ዓለም ኤዲ የሚባለው አና ዶሚኒ ይለዋል ላቲኑ 301 ላይ ነው ኮንስታንቲኖፕል ለመጀመሪያ ጊዜ ኤምፐረር ኮንስታንቲን በዚህ መስቀል ትድናለህ የሚል ህልም አየሁ ይልና ሪኮግናይዝ ያደርገዋል። ከዛ በኋላ ቴዎዶሲዮስ የመጀመሪያው የሚባለው የስቴት ሃይማኖት ያደርገዋል። የስቴት ሃይማኖት ካደረገው በኋላ ቅርጹ ተቀይሮ ስደቱ ጠፋ፣ መንፈሳዊነቱ እየደበዘዘ ሞር ድርጅታዊ መዋቅሩ፣ ገንዘብ መሰብሰቡ፣ ግሩፕ ቲንኪንጉ። ከዛ በኋላ ክሩሴድስ ላይ እኮ የክርስትና ሃይማኖት ያደረሰውን ጄኖሳይድ ማየት ትችላለህ። ብዙ ሰዎች ተገለውበት ማለት ነው። ፓጋኖችና ሰላሞችን እናጠፋለን ብሎ ጨፍጨፋ ውስጥ ክርስቶስ ያልጠየቀህን ማለት ነው። ይሄንን ቅርጽ አለው። በፕሮቴስታንት በኩል በጣም ባለፉት 30 ዓመታት ውስጥ እኔ አይኔ እያየ ያስተዋልኩት ነገር ከድርጅት የማፈንገጥና
የግል ተቋማትንና የትርፍ ኢስታብሊሽመንቶች አንተ ጋር መጥቶ ባለፈው አሁን ውሃ አምጡ ዘይት አምጡ ምን ተቀቡ ምናምን የሚል ሰውዬ አይቻልም። እሱ አሁን አለቃ የለውም፣ ፓስተር የለውም፣ ቆጪ የለውም፣ ቆንጣጭ የለውም። ተሳሳተ ራሱ ነው አራሚ። የግል ፒኤልሲ ነው ኢንስቲትዩሽኑ፣ ፐርሰናል ኢንስቲትዩሽን አለው። ጠንከር ያሉ ኢንስቲትዩሽኖች ውስጥ አፈንግጠው ይወጣሉ። አይፈልጉም፣ ቢኮዝ አዛዥ አይፈልጉም። እንደዚህ ወደዛ መንፈሳዊነትን እንደ ኤክስኪውዝ ይጠቀሙበታል። ከእግዚአብሔር ጋር ቀጥታ ስልክ እንደሚደዋወሉ ነው የሚነግሩ። እንደዛ ደግሞ አይሰራም ኢንስቲትዩሽኑ። እንደዛ አይደለም ስታብሊሽ የተደረገው። ሐዋርያው ጳውሎስን ሄደህ ማየት ትችላለህ። አይጥምህም፣ ገብቷል። ሽማግሌ ሲጫንህ አንተ ሞር ፍሬሽ ነህ። የሆነ ጥቅስ ጠቅሰህ ትሾልክና ፒኤልሲህን ሸራህን ወጥረህ ላጥተህ ሱቅህን ትከፍታለህ ማለት ነው። በዚህ ያልተጠቁ አሉ። የኦርቶዶክስ ሃይማኖት ከነዘራ ያዕቆብ ጊዜ ጀምሮ በኦርቶዶክስ በኩል የተጠናከረ ቢሆንም ከስቴት ጋር ከመንግስት ጋር ስለተጣመረ ዝም ብለህ ፈንግለህ መውጣት አትችልም። ጨፍጭፎ ነው የሚያስተካክልህ። ደቂቀ እስጢፋኖስን ማየት ትችላለህ፣ እንዴት አድርገው እንዳሳደዷቸው ማለት ነው፣ በትንሽ ልዩነት ማለት ነው። እንደዛ ገዢ የሆነ ነገር ስለሌለው ነው አሁን ለሰዎች የሚዳነው በዚህ በኢንስቲትዩሽኑ በኩል ይመስላቸዋል። ለመዳን በጣም ቀላል የሆነ ነገር እመን ብቻ ትድናለህ። ሶላ ፊዴ ሶላ ግራቲያ ሶላ ስክሪፕቱራ ይለዋላት። በጸጋው ብቻ ትድናለህ፣ በቃሉ ብቻ ትድናለህ፣ ከዛ በእምነት ብቻ ትድናለህ ነው። ለመፈጸም ደግሞ ቀላል ነው ፊሎሶፊው፣ ለማድረግ ግን ከባድ ነው። ዮኒ ማኛ ሄድ ከዚህ አንተ መላጣ ብለህ ብታወርደኝ አሁን ከዚህ ላይ ሩሜን ከፍቼ ዮኒ ማለት ብዬ ካልዘከዘኩ ወንጌል አለ ማለት ነው። ነገ መጮህ የለብኝም ወጥቼ በአደባባይ ኢየሱስ ያድን ምናምን ማለት አያስፈልግም። ህይወቴ ያሳያል ኢየሱስ እንደሚያድን። ከአምቢጉቲ አድኖኛል፣ ከገመድ ጉተታ አድኖኛል ማለት ነው፣ ከእንካ ሰላምታ አድኖኛል። እኛ ራሳችን መጽሐፍ ሆነን እንገለጥ ዘንድ የተጻፈንን መንፈሳዊነት ይሄ ነው። የአምልኮ መልክና ሆኖ መገኘት። ክርስቶስ ትሸታለህ ሳታወራ ራሱ አብረህ ሆኖ እንዲህ ያለሁ አንተ ሰው ማስተዋልህ፣ ጥበብህ፣ እርጋታ፣ ትዕግስትህ፣ ይቅርባይነትህ፣ ፍቅር እነኚህ የመንፈስ ፍሬዎች ናቸው። የመንፈስ ጫጫታዎች አይደሉም። የመንፈስ ፖስተሮች አይደሉም። የመንፈስ ጩኸቶች አይደለም። ይሄ የተለየ ነው ካለው ከመንፈሳዊው ትክክለኛው ላይን የተለየ ሞር ሰዋዊ የሆነ ድርጅታዊ የሆነ ሞር ራዘር ፖለቲካዊ የሆነ ማለት ትችላለህ አይነት ነገር አለውና የእሱን ውጤቶች ነው የምናየው። ዮኒ ማኛም ይቅርታ አድርግልኝና አንተ ያው ወንድሜ ነህ። አንተ አሁን አንድ ግለሰብ ነው። ተጠመክ፣ ተጨመክ፣ ተቀባ፣ አገልጋይ ምንም አይደለም፣ ንጉሠ ነገሥት አይደለም፣ አንድ ግለሰብ ናል። ያንተ ወደዚህኛው ሃይማኖት ሄድክ፣ ወደዛኛው ሃይማኖት ሄድክ። ለምንድን ነው እንደዚህ የሚገነው? ቢኮዝ ኮሜርሻላይዝድ የሆኑ ሪሊጅኖች ናቸው። ገመድ ነው የሚጓተቱት፣ ቲፎዞ ነው የሚጓተቱት። ያኛውም ሊስብ ይፈልጋል። አስታውሳለሁ ከሙስሊሞች ጋር ያደረግከውን ኮንቨርሴሽን፣ ከኦርቶዶክሶች ጋር ያደረግከውን ኮንቨርሴሽን፣ ወደ ፕሮቴስታንት ስትመጣ ያደረግከው ይሄ ሁሉ አቴንሽን ያለበት ምክንያት ሰዋዊ ሽታ ስላለው። ክርስቶሳዊ ቢሆን ይሄ አልነበረም መልኩ የሚለውን ነገር ለመናገር ስለፈለግኩ ነው። እውነትን ስናገር ፍቅር ውስጡ ካልተገኘ ይቅርታ አድርጉልኝ። አመሰግናለሁ። አሪፍ ነው። አዩዬ በጣም ነው የማመሰግነው ብራዘር። ሌሎቻችሁም ነቢት ብርቱካንም ዶክተርም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንግዲህ ቢገባው ብታወሩ ደስ ይለኛል። እሱ ከዚህ ነገር ወጥቶ ወንጌልን ቢሰብክ ክርስቶስን ቢሰብክ ጥሩ ነው ብዬ አስባለሁ። ያንን ነው የምለው። ፕሮፌትዬ በጣም ነው የማመሰግነው። ተባረክልኝ። ተባረክልኝ። መልካም ዮኒ ታንኪዩ። ሰላሙን እግዚአብሔር ይባርክ። አሜን። ሰላም ቤተሰብ፣ እንግዲህ በምታዩት ሁኔታ በጣም ሰውን በማስመረር ላይ ያሉ ሰዎች እንዳሉ እንድታውቁ ነው። ለዚህ ጉዳይ ጸሎት ያስፈልገናል። ጸሎት ያስፈልገናል። ለጸሎታችን ደግሞ ውሃ ይዛችሁ ጠብቁን ቤተሰብ። ጸሎት ያስፈልገናል። ለዚህ ጉዳይ በጸሎት እንጂ ዝም ብሎ የሚሆን ነገር የለም ቤተሰብ። እውነት ነው። ከባድ ሚዛን ከባድ ሚዛናችን ጸሎት። ለዚህ ጉዳይ በጸሎት ካልሆነ የሚሆን ነገር የለም። በጸሎት ካልሆነ እንኳን አስገባኝ። በጣም ጌታ ይባርክ። በእውነት በዚህ ሰላም ነው፣ ሰላም ነው። እግዚአብሔር የተመሰገነ ይሁን። እንደው ለሁለት ሰዎች
ጥያቄ አለብኝ እያልኩ ነበረ። ትክክለኛ የሆነው ጥያቄ እያስተናገርክ ነበረ። ጌታ ይባርክ። እንደው በተለይ በዶክተሩና በሶፊያ ላይ ስለ አምልኮ በሶስቱም ላይ ጥያቄ አለኝ። በገቡት ነገር ላይ ሶስት ሀሳብ ብቻ ተናግሬ ለሌሎቹም ትምህርት እንዲሆን ነው የሚፈልገው። ዶክተሩ ተዘቅዝቀሽ ብታመልክም ጉዳይ የለኝም ምስል እሷም የስ ስትል ይሄ እንደዚህ አይነት ባህሪ ከኛ ማይጠበቀውን ተናግሯልና እንግዲህ እንን እየሰሙ ከሆነም ተሳስቷል። በዛ ዙሪያ ላይ እንግዲህ እይታችንም የእግዚአብሔር ቃል ተሸክማ እንደዛው ጸጋውን ይጨምርብናል። አዎ ጸጋውን ይጨምርብናል። ዛሬ በኢየሱስ ክርስቶስ እዚህ ውስጥ ያላችሁ በማንኛውም ሁኔታ ውስጥ ስላላችሁ የእግዚአብሔር እርዳታ ፈጥኖ አንተን ያገኘሃል። በእምነቱ ውሃያስ አሁን ልጸልይ ተዘጋጅቻለሁ። የሚሰራው የቀደሟ ሰው ገብታለች፣ ዘማሪ ሶፊያ ገብታለች። እጠይቃለሁ ስላሉ ኦኬ ታንኪዩ። እንግዲህ ሶፊ ጌታ ይባርክሽ ብያለሁ። በዚህ እንግዲህ በብዙ ሰዎች መሀል ላይ እንግዲህ በተናገርሽው ነገር አምልኳችንም ራሱ ስርዓት ያለው አምልኮ መሆን ነው ያለበት። ስርዓት አልባ መሆን የለበትም። ዶክተር ባለው ሐሳብ የስ ያልሽው ነገር ነው፣ ትክክል ነው ያልሽው ነገር ነው። እሷን እጅ ያስኳት እንደዛ ማለት የለብሽም። ስለዚህ በአገልግሎትሽ ከሚባረኩ አንዱ ሰው ነኝ። ስለዚህ የነን ማንነት እንደው ያንቺ እህት ወደ ሐዋሳ መጣ ብርሃንሽ የምትባል ያንቺ እህት አለች። ያንቺ ታላቅ መሰለችኝ። እንደው በነቤት አርፋ ነው ሄደችው። እዚህ ግቢ ውስጥ ብትጠይቂ ትነግራለች። ነገር ግን ማለት የፈለኩት ነገር ማንንም ሰው ማቋሸሽ አልፈልግም። ንጹህ የእግዚአብሔር ሰው እንደሆንኩ ነው የምናገርሽ። ስለዚህ ይህንን በተናገርሽው ሐሳብ ትንሽ ተሰምቶኝ ነው እችን የተናገርኩት። ሌላ ነገር የምትይው ነገር ካለ መናገር ትችያለሽ። ይቅርታ በጣም አሁን ገና ነው ድምጻችሁ የመጣው፣ ተቋርጦብኝ ነበረ። ቅድም ባትሪ ዘግቶብኝ አሁን ቻርጀር ላይ ሳረገው ደግሞ መኪና ውስጥ ነው ያለሁት። ድምጹ ይጠፋል ለምን እንደሆነ አላውቅም። እና ስነስ የሚመጣው ግን ምን እንዳልክ ፓስተር አልሰማሁም። ደግምልኝ ያልከኝ ነገር ካለ እሺ ደግማለሁ። ሌላ እንግዲህ አስተያየት የሚሰጥሽ ባንቺ በእግዚአብሔር ሴት ነቢይ ዘማች ይባላል። እሺ እሷ ላታቀኝ ትችላለች። እንግዲህ እኔ አላወኩም። እና አሁን አንቺ በጸሎትሽ የሚባረክ ሰው ነኝ። ጌታ ይባርክሽ በጣም ላንቺም ብቻ ሳይሆን አንቺ ስለ እርሶ ፕሮፌት ትንሽ ልንገራት። ነብይነታቸውን ያገኙት እስር ቤት ሆነው ነው። ለአራተኛ ብዙ ጊዜ አስቸጋሪ ሰው ነበሩ። ሐዋሳ ላይ ቁጥር አንድ አስቸጋሪ ነበሩ ሰው። መጨረሻ ላይ ግን ጌታ ረድቷቸው በህልማቸው አንተ የኔ ነብይ ነህ ብሎ ሹሞኛል ብለው ሹመት ያገኙ ናቸው። እና መከራከር ምናምን አይወዱም። ስለ መጽሐፍ ቅዱስ በስሱ ያነባሉ። ከዛ በኋላ እዚህ ይመጣሉ። ውሃ ያዙ ይሉናል፣ ይጸለይልናል፣ እንለያያለን። አንቺ ጋር ያላቸው ቅሬታ ምንድን ነው? ቅድም ስታወሩ ባናትሽም ተገልብጠሽ ብትዘምሪው በጣም ችግር የለውም ብሎ ሲል ይሄንን ነገር የስ ብለሻል። የስ ማለቷ ተሰምቶ ነው የመጣሁት። እንዴት ባናት ተተክሎ ይዘመራል እያሉ ነው ፕሮፌታችን። እንግዲህ ያው በሰዎች ፊት ማለት አይደለም። አሁን እኔ ሰዎች ጋር ስርዓት ሊኖረን ይገባል። ሰዎች ምክንያቱም ያው መንፈሳዊ ብስለት እኩል አይደለም። ሰዎች የሚያዩን እይታ አንድ አይደለም። ይችን እንኳን ሰሞኑን የለቀኳትን ቪዲዮ እንደው ጅንሷ ቀበቶ የለውም ወይ ብለው ወይ አለባብሷ ወይ አዘማመሯ ትንሽ እንደው ከዚህ የተሻለ መሆን ይችላል ብለው ቅር ያላቸው ወንድሞቻችን እንዳሉ አይቻለሁ። እና ሰው ደግሞ እኔ ደግሞ አዝኛለሁ። እንደዛ ሲሆን አልወድም። ምክንያቱም ትኩረቱ መዝሙሩ መልእክት ላይ እንዲሆን ነበር እኔ የምፈልገው ያወጣው። ብዙ ሰው በእርግጥ አብሮኝ በጣም ብዙ ሰው ደግሞ ተደስቶ ያመለኩ አሉ።
ቪዲዮ አሁን ደግሞ ትሬንድ ሆኗል። የሚገርምሽ አዎ በጣም ብዙ ሰዎች ቪዲዮ እየሰሩ በጣም ነው። በጣም ትሬንድ ደስ ሆኗል። ይላል። አሁን ብዙ በጣም ፓስተሮች ሁሉ ደውለውልኛል። አንድ በጣም ታዋቂ ፓስተር እንደውም ስሙን አልጠራም እዚህ ጋር በጣም ታዋቂ ፓስተር፣ ተወዳጅ ፓስተር እኔን እንደው የሆነ ነገር ይሉኛል ብዬ ነው እንጂ እኔ ራሴ እየደነስኩ ልወጣ ነበረ። በጣም መንፈስ ወረደብኝ ስሰማው መዝሙሩን አለኝ እና ዩል ቢ ሰርፕራይዝድ ብናገር እዚህ ጋር ማንነቱን ማይጠበቅ ሰው ነው እንደዛ ያለኝ እና መንፈስ አለበት መዝሙሩ እውነት ለመናገር እግዚአብሔር በሚያውቀው ያ ቪዲዮ ላይ እንደውም እኔ ቤት ውስጥ ጧት ሻወር ልወስድ ሲሄድ ከመኝታ ቤቴ እስከ ባዝሩም እስከ ሻወሩ ድረስ እየደነስኩ ነው የሚሄደው። መዝሙሩን ከፍቼ እየተሽከረከርኩ እየዘመርኩ በቃ እየጮኩ ደስ እያለኝ። ይሄ ማለት ግን እስከ ስርዓት አልበኛ ሆነናል ማለት አይደለም። we just celebrate the spirit of the Lord የእግዚአብሔር መንፈስ ኢንጆይ እያደረኩት ነው። መንፈስ ቅዱስን በነፃ የተሰጠንን በመስቀሉ ስራ የተሰጠንን ደህንነቴን ያንን ደስታ የእግዚአብሔርን በነፃ የሆነውን በገንዘብ የማይገዛውን በምንም ነገር የማይገኘውን በክርስቶስ ኢየሱስ የመስቀሉ ስራ ያገኘሁትን ያንን የእግዚአብሔር ሰላምና ደስታ ሰለብሬት እያደረግኩት ኢንጆይ እያደረግኩ እግዚአብሔርን እያመሰገንኩ ነው። ሌላ ከዚህ ያለፈ ትርጉም የለውም። መልእክቱም ይሄው ነው። አጥንቴ ውስጥ የገባ መንፈስ አለ፣ እናንተ አይሰማችሁም ወይ? ካልተሰማችሁ ችግር አለ ማለት ነው እያለ ነው የሚዘምረውና ኪችን ውስጥ ኩክ እያደረኩኝ ያው አሜሪካን ሀገር ሰራተኛ የለንም፣ ራሴ ነኝ ማበስለው። ኩክ እያደረኩኝ ከኪችኑ ከዛና ወደዚህ እያልኩኝ በቃ እየተዘዋወርኩኝ የዘመርኩ ነው። ምከትፈው ሽንኩርት ዕቃ ማጥበው ምን ምለው ብቻዬን እንግዲህ ሰው ሳያየኝ ማለት ነውና እዚች ሚዲያ ላይ ያደረኳት ነገር በጣም ትንሿን ቅምሻ ነው። ለእግዚአብሔር ከዛ በላይ ነው መሆንለት በሬን ዘግቼ ማለት ነውና በጣም በቃ ለእግዚአብሔር ይገባዋል፣ ጋና ይገባዋል፣ አምልኮ ይገባዋል። በእርግጥ ደግሞ በጣም ዊርድ የሆነ ሰው ምንድነው ብሎ ግራ እንዲገባው ደግሞ ማድረግ የለብንም ብዬ እኔም አምናለሁ። ፓስተር ኦኬ ታንክ ዩ በጣም አመሰግናለሁ። እንግዲህ ከዚህ የበለጠ ብዙ ክርክር ውስጥ አልገባም። ትክክል ያው መልሰሻል። እኔም እንግዲህ ትክክለኛውን ሀሳብ ነው ይዤ ያለውትን የጠየቅኩት ለሶስታችሁ ማለት ነው። ለነብይት ብርቱካንም እንደዛው የተለያየ ሀሳብ ስኖር እንደው ሰው የበደለን እዚህ ውስጥ አምጥተን መናገር በሚዲያ ላይ የለብንም። እኛ ትልቅ አገልጋዮች ነን እስከተባለን ድረስ በዚህ ልክ ሰዎች እስከሚገምቱን ድረስ ወጥተን መናገር የለብንም። ስለዚህ በዚህ ሀሳብ ነው። ስለዚህ ተባረኩልኝ። ያልገባሁት አለ። ቆይ እዚህ ጋር አንድ ነገር ማለት አለብኝ። ምን ሆነ መሰሎት? ወደ ቸርች ራሱ እንዳይሄዱ እዛ ቸርች እንዳትጠቀሙ ተብሎላ ማወጅ ተጀመረ። የክፋታቸው ጥግ እነሱ እኮ ቸርች እንኳን የላቸውም ሊያመልኩበት እና በጣም ስም በማጥፋት እንዲህ ነው ብሎ የማይረባ ነገር በማድረግ የሚያደርጉት ነገር እጅግ አስቀያሚ ስለሆነ ሲበዛ የመጣ መልስ መስጫ ነው። ሲበዛ ተግባባን ስላልነበሩ ያንተን ይቀበላለሁ። ልክ ነህ። እሺ ለዛ ግን ፓስተር እዚህ ጋር መናገር የምፈልገው ነገር አለ። እውነት ለመናገር ሁሉም እኮ በሚዲያ ነው እየተደረገ ያለው፣ በድብቅ አይደለም። በጓሮ ቢሆን ኖሮ እኮ ተግሳጹ በስልክ ተነግሯት ቢሆን በሚዲያ ማንም ሰው ወጥቶ አያወራም ነበረ። በሚዲያ ስለሆነ ነው ሁሉም ነገር እየተባለ ያለው። ሚዲያ ላይ ነው፣ አደባባይ ላይ ነው፣ በድብቅ አይደለም። እና እውነት ለመናገር በጣም ብዙ አሳልፈናል እኛ በዚሁ በሚዲያ ማለት ነው፣ በድብቅ አይደለም። ማን በድብቅ ማን? በጣም ጥቂት ሰዎች ናቸው በድብቅ ይችን ብታረጊያ ሶፍዬ እንደዚህ እኮ ማድረግሽ እንዲህ አይነት ትርጉም ይሰጣል፣ ስለዚህ እንደዚህ እንድትጠነቀቂ እንፈልጋለን ለጸጋሽ እንደዚህ የሚሉኝ በጣም ጥቂት ሰዎች፣ እውነተኛ የእግዚአብሔር መንፈስ ያለባቸው የፍቅር ሰዎች ናቸው ክርስትናን የሚኖሩት ከመስበክ ባለፈ። ብዙ ሰው በአደባባይ ላይ ሰው ማድረግ ኦርቶዶክስ ወንድምና እህቶቼ አደራ መጥፎ ነገር እንዳትናገሩ። እሱ ሌላ ሰው ሊያደርገው ይችላል። እዚህ የምታደርጉ ወንዶች ካላችሁ ግን እግዚአብሔር ይገስጻችሁ። የእኔ ወንድምና እህቶች እኔን አክብራ እስከመጣች ታውቃላችሁ። አንድም ኦርቶዶክሳውያን በተለይ በዚህ በጾም ሰዓት ክፉ ነገር እንዳትናገሩ አደራ ነው የምላችሁ። ስለ ሌሎቻችሁም ብትሆኑ ክፉ ነገር መናገር የሚጠቅም ነገር ስለሌለ ምንም ችግር የለውም። አሁን እኔን ማንም ሰው እዚህ ጋር የፈለገውን ነገር ማለት ይችላል። ምንም ችግር የለውም። እኔ ባርካቸዋለሁ ቢናገሩ ምንም ችግር የለብኝም። ዋናው ፖይንት ምንድነው? አደባባይ ላይ መነጋገር ወንጌላውያን ማቆም አለብን። በቃ አደባባይ ላይ ማዋረድ፣ ማሳጣት ማቆም አለብን። የእግዚአብሔር ቃል አይፈቅድም።
እኔ የተሻልኩ ሆኜ አይደለም እዚህ ጋር መጥቼ ስናገር። እኔ ራሴ በጣም ብዙ ችግር ያለብኝ ሰው ነኝ። ግን የነብይቱ ብርቱካን የዛሬ 9 ዓመት አጥፍታለች የተባለ ነገር ማስረጃ እንኳን ቢኖርና አጥፍታም ቢሆን 9 ዓመት ሆኖታል። እኔ ትላንትና ወይም የዛሬ ሳምንት የሰራሁት ስህተት በእግዚአብሔር ፊት እያለ እኔ የ9 ዓመት ዶሴ ጎርጉሬ አውጥቼ አደባባይ ላይ አውጥቼ ነይ በዚህ ጉዳይ ላይ ቸርቿ ይዘጋ እንደዚህ ምናምን ማለት ከክርስቲያን ከቅዱሳን ወንድሞቼ እናቶች አልጠብቅም። አዝናለሁ። ሚዲያ ላይ በማየው ነገር አዝናለሁ። ልቤ ተሰብሯል። እውነት ለመናገር ነገሩን ለማሟሟቅና እንትን ለማለት ሳይሆን የእውነትም ስላዘንኩ ነው። ይቺ እህት ቤተክርስቲያኗን ዘግታ ወይ ደግሞ ባክ ብታደርግ ወይ የሆነ ነገር ብታደርግ ሁሉም ሰው መልሶ በቃ እንወድሻለን ነብይት ሰዋቲ ለምን ተመለሽ ወደኛ እንወድሻለን እናፈቅርሻለን ጌታኔ እንደዚህ ሚላት ሚሊየን ሰው እንደሚነሳ አውቃለሁ። ለምንድን ነው እንደዛ እስኪሆን ድረስ የምንጠብቀው? ምንድን ነው እየሰደዱ ማሳደድ ምንድን ነው እንዴ? በቤት ያለውን ሳንይዝ በቤት ያለውን እንክትክት እያደረግን እየሰበርን ከውጭ ያሉትን መጥራትስ ምንድን ነው ትርጉሙ? ደግሞ ይሄን አይደለም ክርስቶስ ያስተማረ። እኔ ቲክቶክ ላይ የማየው ነገር እኔ በጣም ነው ግራ የሚገባኝ። እስከዛሬ በቤተክርስቲያን ያየሁት በየቸርቹ የማየው ነገር ይሄንን አልነበረም። ፍቅር ነው የማየው በየቤተክርስቲያኑ የክርስቶስ ህይወት የክርስቶስ ፍቅር ያለ በእውነት በዚሁ አጋጣሚ ወንጌላውያንን በጣም በጣም አክብሮቴን መግለጽ እፈልጋለሁ። ስለ ወንጌል ያላቸውን አቋም ማለት ነው። ስለሌላው እምነት ባልናገር አትሊስት ይሄንን ስለማውቀው ነገር መናገር እችላለሁና ወንጌል ላይ ያላቸውን ጠንካራ አቋም ኢየሱስ ክርስቶስ አዳኝ መሆኑን ዓለም ካልሰማ አንተኛም አንበላም አልጠጣም የሚለውን አቋማቸውን እጅግ በጣም አከብረዋለሁ። እጅግ በጣም አከብረዋለሁ። ይሄንን ለምን ማከብረው ደግሞ የኔ ሐሳብ ስለሆነ ሳይሆን የእግዚአብሔር ሐሳብ ስለሆነ መለኮታዊ ዘላለማዊ ሐሳቡ ስለሆነ የመንፈስ ቅዱስ ሐሳብ ስለሆነ መንፈስ ቅዱስ እየሰራው ያለው በዓለም ላይ አሁን በምድር ላይ ወርዶ በባለ 50 ቀን የወረደው የእግዚአብሔር ያ መንፈስ ምድር ላይ እያሳካ ያለው ዓላማ ይሄ ስለሆነ ሰዎች እንዲድኑ በክርስቶስ አምነው የዘላለምን ሕይወት እንዲያገኙ ስለሆነ ይሄንን ነገር ለመስራት ሌት ተቀን ስለሚተጉ ወንጌላውያን አማኞች አገልጋዮች እግዚአብሔር ጥሪ ስላለባቸው ሁሉ እጅግ በጣም እግዚአብሔር እናመሰግናለሁ። በዚህ ነገር በጣም አከብራቸዋለሁ። ልክ የሆነ አሁን አንዳንድ ነገር ታነሳለህ እንዲህ አይነት ችግር አይቼባቸዋለሁ እንዴ ትላለህ። እኔ ልናገር ብል በጣም ብዙ ካንተ በላይ ልናገር እችላለሁ። እውነቴን ነው የምናገር። ክፍተቶችን ችግሮችን በወንጌላውያን ቤተ እምነት ላይ በኢየሱስ ስም እያለቀስኩኝም ልነግርህ እችላለሁ። በጣም ብሶት ግለሰቦች ላይ ማለቴ ነው። ግለሰቦች ላይ የማየው ችግር ያ ማለት በእግዚአብሔር ቃል አልተሰሩም ማለት ነው። ጎዱኝ ማለት እኔን የሆነ ነገር አደረጉኝ ማለት ገና በህይወት በእግዚአብሔር ቃል ተሰርተው አላደጉም። ወደዛ ህይወት ክርስቶስን ወደ መምሰል ገና ተፍ ተፍ እያሉ ነው። ገና ተሰርተው አላለቁም ወይም ደግሞ አልበሰሉም ማለት ነው እንጂ የወንጌላውያን ቤተ እምነት ሌባ፣ ጭበርባሪ፣ ሰጥላቻ የተሞላ ክፉዎች ናቸው ማለት አይደለም። በጣም ብዙ ሚሊዮን የእግዚአብሔር ፍቅር እንደ ጎርፍ ከላያቸው ላይ የሚፈስባቸው ቅዱሳን አሉ። የሚጸልዩ ሌት ተቀን የሚተጉ 24 ሰዓት ሳይበሉ ሳይጠጡ 40 ቀን ምግብ ሳይበሉ የሚጾሙ አሉ። ስለ ትውልድ የሚያለቅሱ እናቶች ዘግተው። እኔ እውነቴን ነው የምነግርህ፣ በጣም በጣም ትልቅ ቤተ እምነት ነው። ይሄንን የምለው ማስታወቂያ እየሰራሁ አይደለም። ለብዙ ሰዎች ለብዙ ነፍሳት መዳን ምክንያት ይሆን። አይዞሽ አይዞሽ ሶፊዬ ስሜታዊ ስትሆኚ በጉዳት ይኸውልህ በጉዳት ሌሎቹ ድራማ ይሰሩብሻል። ስሜታዊ አትሆኚ ፕሊዝ፣ ስለማውቃቸው ነው። ስሜታዊ ሳትሆኚ ቆይ አንዴ ስሜታዊ ሳትሆኚ ይህንን ነገር ብታደርጊ ጥሩ ነው። ለምን ሌሎቹ ያንቺን ማልቀስ የሚደሰቱበት እንዳሉ ማትርሽና ስሜትሽን ለዛ ነው ሚውት ያደረኩሽ። እንደዛ ባይሆን ደስ ይለኛል። አሉ ሶሻል ሚዲያ ላይ በምናየው ግን እግዚአብሔር ምስክሬ ወደ ጴንጤ ከሚሆን ወደ ሲኦል ብሄድ የሚመርጥ ብዙ ሰው እንዳለ ነው የምነግርሽ። እውነቱን ነው የምነግርሽ፣ አልዋሽሽ። ወደ ሲኦል ብሄድ ይሻለዋል፣ ወደ ዲያብሎስ ወደ እስልምና ብሄድ ይሻለዋል። አብዛኛው ሶሻል ሚዲያ ላይ ያለው በዛ ደረጃ ነው የሚጠየፈው ጴንጤነትን። ለምን? አብዛኛው ክፋትን የሚሰብኩ ስለሆነ። እውነቴን ነው የምነግርሽ፣ ክፋትን የሚሰብክ ነው ያለው። በየፔጁ ሂጂ ክፋትን፣ ፌስቡክ ላይ ሂጂ ክፋትን፣
የትም ቦታ ላይ ደህና ነገር የሚሰብክ አላይም። የትም ቦታ ሄጄ አብዛኛው ማየው ክፋትን የሚሰብኩ እንጂ ቅንነትን የሚሰብኩ አላይም። የሆነ የኦርቶዶክስን ይለጥፋሉ፣ ክፋትን ይሰብካሉ። የሆነ ፌስቡክ ሙሉ ልጅ አሽሙር፣ ስድብ፣ አሽሙር፣ ስድብ ጴንጤ ቤት ነው ያለው ሙሉ። ስለዚህ ስለ የትኛው ክርስቲያኖች መልካሞች እንደምታወርኝ እኔ ግራን ይገባኝ። አብዛኛው እንደዛ አይደለም። የተወሰኑ ሰዎች አውቃለሁ መልካሞች፣ እግዚአብሔር ይባርካቸው። ሙሉ ፌስቡክ ብትሄጂ አሽሙር ነው በቃ። ይሄ ክርስትና አይደለም። ከየት እንደመጡ ባላቅም ቲክታክ ላይም ብታመጫቸው፣ ፌስቡክ ላይ ብትወስጃቸው ከዚህ የተለየ ምንም ነገር የላቸው ምንም። ስለዚህ እግዚአብሔር ልቦና ይስጣችሁ ነው የምለው። ግን እሷ ላይ ፖለቲካ ልትሰሩባት ነው አሁን ስታለቅስ ብትሰሙና ያንን እያየ አላስደርጋት ዮኒ ይኸውልህ ያለቀስኩት እኮ ሌላ ነገር አይደለም። ኢትስ ጀስት ሚስ አንደርስታንዲንጉ ስለማዘን ማለት የእግዚአብሔር ሕዝብ እንደዚህ በዚህ መንገድ መረዳት እንደዛ አይረዱሽም። ሶፊያ እኔን ስሚ፣ የፈለጋቸውን ያስቡ። እኔ ይኸውልህ አሁን ቲክቶክ ላይ ስላለው ላይ ስትሆኑ እህቶቼ የዛሬን ነው ነገ ሌላ ቀን ነው። ገባሽ? ጸሎት አድርጊላቸው በቃ አይደለም ጸሎት ያስፈልጋል። ዮኒ ኖ እኔ አንድ ነገር ልንገርህ። አንተ ራስህ መብትሽ ነው አንደርስታንድ ያደረክበት መንገድ አዝናለሁ። እንደዚህ አንደርስታንድ እንድታደርግ መደረግህ ለምን ቲክቶክ ላይ ያለውን ክርስትና ነው አንተ ያየኸው። ክርስትና እንደዛ አይደለም። ቲክቶክ ላይ ያለው ውይይት፣ ንትርክ፣ ጭቅጭቅ፣ ቡሊ መደራረግ፣ ሼም መደራረግ እሱ አይደለም። እኔ ማውቀው ክርስትና፣ እኔ ኖርኩት የዘመርኩት ክርስትና እሱ አይደለም። በጣም ከዛ ያለፈ ህይወት አለ፣ ከዛ ያለፈ ማንነት አለ። እግዚአብሔር ምስክሬ ነው። ይኸውልህ የወንጌላውያን ቤተ እምነት ባይኖር እዚህ ኢትዮጵያ ላይ ባይኖር ኖሮ እኔ በህይወት አልኖርም ነበር ዛሬ። ይሄንን ሃይማኖት አይደለም እነግርህ፣ ኢየሱስን ስለሰበኩልኝና ስላስተዋወቁኝ በሱ ድኜ ነው በህይወት መኖር መቀጠል የቻልኩት። እኔ ስለ ሃይማኖት ጉዳይ አይደለም። እኔ ልንገርህ ስለ ሃይማኖት እኔ አሁን ሃይማኖትሽ ምንድነው ብትለኝ ወንጌላውያን አልልህም። እንደው ክርስቲያን ነኝ እኔ። ጴንጤ አልልህም፣ አልወድም ጴንጤ ማለት በፍጹም። እኔ ጴንጤ አይደለሁም። እውነቱን ነው የምነግራችሁ። የምታየው ሰዎች ሁሉ አም ሶሪ ጴንጤ አይደለሁም እኔ። ጴንጤ የሚል መጽሐፍ ቅዱስ ላይ አልተጻፈም። ጴንጤ ነኝ እያሉ ለሚቦስቱም ራሱ እኔ እገረማለሁ። ምክንያቱም እንደዛ የሚል የለም መጽሐፍ ቅዱስ። ስለ ጴንጤ የሚያወራ መጽሐፍ ቅዱስ እኔ አላውቅም። ትልልቅ ሰዎችን በቅርብ ጊዜ ሲናገሩ ሰምቻለሁ ጴንጤ ነኝ ሲሉ። እኔ ጴንጤ አይደለሁም። ጴንጤ ነኝ ስለ ጴንጤ፣ ስለ ኦርቶዶክስ፣ ስለ ካቶሊክ የተጻፈ ነገር የለም መጽሐፍ ቅዱስ ላይ። ስለ ክርስትና ነው የሚያወራው። አይ አም ክርስቲያን እና ኦርቶዶክስ ላይ ማየውን ኳሊቲ እናገራለሁ። ልክ እንደዛ ደግሞ ይሄ ፕሮቴስታንት ቤተ እምነት የሚባለው የሰራውን አሜዚንግ የሆነ አስደናቂ ስራ በምድራችን ላይ የብዙ ወጣቶችን ከጫት ከሱስ ከተለያየ መከራ ውስጥ ራሳቸውን ማጥፋት የሚፈልጉ ወጣቶችን እየተናጠቁ ለእግዚአብሔር በቃሉ እየማረኩ ለክርስቶስ በክርስቶስ እንዲሆኑ እያደረጉ ህይወታቸውን ከዘላለም ህይወት ባለፈ ደግሞ በምድር ላይ አጣጥመውት ራሳቸውን አክሴፕት አድርገው ወደው መወደዳቸውን አውቀው ልክ እንደኔ ያሉትን ተቀብለው እግዚአብሔር እንደተበለን ጠርተን በእግዚአብሔር ፍቅር እንድንመላለስ በኮንፊደንስ እንድንወጣ እንድንገባ እግዚአብሔርን ቃል አስተምረውናል። ስለዚህ አሁን ስለዚህ ቤተ እምነት ስንናገር ወይም ይሄንን ቤተ እምነት በጣም በቃ ትክክል አይደለም ይሄ ቤተ እምነት ስንል ሶፊያ በህይወት መኖር አልነበረባትም እንደማለት ነው ለኔ። ምክንያቱም ወንጌል ባልሰበክ ኖሮ በዛ ሰዓት ምን ልሆን እንደምችል ሳቀው ይሄንን ነው ልልህ የምችለው። በህይወት አልኖርም ነበር በቃ። ስለዚህ ይሄ ቤተ እምነት መኖሩ የእግዚአብሔር ፈቃድ ነው። ይሄ ቤተ እምነት ያመጣው እግዚአብሔር ነው። በቃ ከእግዚአብሔር ነው። ይሄ ማለት ግን ቤተ እምነት ውስጥ የሚታየው ነገር በሙሉ ግለሰቦች የሚሰሩት ማጭበር የሚሰሩት የሆነበደ ነገር በሙሉ ትክክል ነው ማለት ግን አይደለም። የሐሰተኛ ነቢያት አሉ። እነሱ የሚያደርጉት ትክክል ነው በፍጹም አይደለም። አበርባሪ ሰዎች አሉ። ህይወቱን የማይኖሩ የሚያጭበረብሩ የሚሰክሩ ፈራቢ የሚሄዱ በጣም ጥቂት አሉ። ጭፈራ ቤት ድረስ የሚሄዱ ጫት የሚቀሙ ሺሻም የሚያጨሱ አሉ። እኔም ማቃቸው አሉ። ኢቭን አገልጋይም ሆነው በዚህ አይነት ድክመት ውስጥ ሊገኙ ይችላሉ። ግን ሬር ነው
ይሄ ማጆሪቲውን አይወክልም። በአብዛኛው የእግዚአብሔርን ቃል ለመኖር የሚታትር ህዝብ ነው፣ በቅርበት ስለማቀው ማለት ነው። በአብዛኛው ማጆሪቲው እናውጣ ብንባል ጭፈራ ቤት የማይሄድ ህዝብ ነው፣ መጠጥ ቤት የማይሄድ ህዝብ ነው። ምናልባት ዋይን መጠጣት ተፈቅዷል ምናምን ብሎ ዲቤት የሚያደርጋለ እሱ ተደብቆ አንድ ግላስ ከጠጣ ነው እሱንም አንድ ግላስ እሱንም አይሰክርም። በአብዛኛው ለምን የእግዚአብሔርን ቃል ያነባል፣ ለመኖር ይጥራል። ይሄ ቤተ እምነት እኔ ማልወደው ነገር ከፕሮቴስታንት አለ ዝርዝር ነገር። እኔ ዮኒ በጣም ብዙ ነገር ነው ያለው ልንገር። ይሄ ሲያስጠላኝ የሚለው ነገር ብዙ ነገር አለኝ እኔ። ለምሳሌ አሁን ወይ አበሻ ሲባል አበሻ እኮ በስማ ይሄ አበሻ እንላለን በልምድ ግን እኛ አበሻ አይደለንም እንዴ? አበሻ ነን እኮ። ጴንጤ ሲባል እንላለን ተሰብስበን፣ ግን እኮ ጴንጤ እነሱ ራሳቸው ወንጌላውያን ናቸው። አይ ጴንጤ እላለሁ እኔ ራሴ ስናድ፣ አይ ጴንጤ ደግሞ ጀመራቸው ምናምን እላለሁ። ሚዲያ ላይ የሆነ ነገር ሲያደርጉ ምን ሲያደርጉ እላለሁ። ግን ያ ማለት ግን ያ ሰው እንደዛ ተነስቶ የሆነ ነገር አበደ ወነበደ ማለት ይሄ የወንጌላውያን አማኞች በሙሉ አጥፍተዋል ማለት ነው እንዴ? ኢትዮጵያ ውስጥ እኮ የመታደግ ሚሊዮኖችን የመታደግ ስራ ነው የተሰራበት ቤተ እምነት ነው። እውነት ለመናገር ሚሊዮኖችን ወደ ዘላለም ህይወት የማሸጋገር እንደገና ህይወታቸውን የመቀየር የኔ ልጆች ጭምራውን በእግዚአብሔር ቃል ተኮትኩተው በስለው ብታያቸው ሲያወሩ ብትሰማቸው ትደነግጣለህ። በእነሱ እድሜ የማጠብቀውን ነገር ነው የምታዳምጠው። ጥበብ፣ ማስተዋል፣ እግዚአብሔርን መፍራት በላያቸው ላይ ያለውን ነገር ስታይ፣ መንፈስ ቅዱስን በላያቸው ላይ ስታይ፣ ልጅ አሁን አንደኛዋ ልጅ ስትጸልይልኝ በስልክ ብትሰማ ትደነግጣለህ። እውነት እቺ አሁን በእድሜዋ ያለች ልጅ ናት ነው የምትለው። ያ የመጣው ከየት ነው? ከእግዚአብሔር ቃል ከሚማሩት ከእግዚአብሔር ቃል በቤተ ክርስቲያን ከሚናገራቸው እቤት እኛ ከምንሰራባቸው ከእግዚአብሔር ቃል የተነሳ ነው። በእነሱ እድሜ በጣም ብዙ ነው የሚያስቸግሩት ልጆች። በጣም ያው ስልህ ቲኔጀር ሲባል እናውቃለን በአሁን ሰዓት ምን ሲያደርጉ እንደሚውሉ እንዴት እንደሚኖሩ። የእግዚአብሔር ቃል ግን እንዴት ልጆችን ሼፕ እንደሚያደርግ ህይወታቸውን እንዴት እንደሚቀይር አይቻለሁ። ይሄንን ደግሞ የተማርኩት ለልጆች የሰጠኋቸውን የእግዚአብሔር ቃል ደግሞ የተማርኩት ከየት ነው? እዚህ ቤተ እምነት ውስጥ አስተማሩኝ። እኔ ስለ ሃይማኖት ግድ የለኝ ግን አስተማሩኝ። በቃ እግዚአብሔርን ቃል አስተማሩኝ። አሁን ብዙ ሰው ሶፊ የዋህ ናት፣ ጥሩ ሰው ናት፣ ደግ ናት፣ ትሁት ናት፣ እንዲህ በጣም እንወድሻለን ይሉኛል። አሁን ብዙ ኦርቶዶክሳውያን በጣም ነው የምንወድሽ፣ አንቺን በጣም ነው የምናከብርሽ፣ ግን ጴንጤ አንወድም ይሉኛል። ግን የወንጌላውያንን አንወድም፣ አንቺን ብቻ ነው የምንወድሽ፣ አንቺ በጣም ጥሩ ልጅ ነሽ ይሉኛል። ቱ ቢ ኦነስት እኔ በራሴ ያመጣሁት ጥሩነት የለም። በራሴ ያመጣሁት ወይ ከዘር ተላልፎብኝ ወይ ካስተዳደጊ ወይ ምናምን ከብዙ ሰው የሚመስለው ነገር ትክክል አይደለም። የእግዚአብሔርን ቃል ተምሬ ነው መልካምነትን፣ የዋህነትን፣ ደግነትን፣ ለሰዎች መራራትን፣ ቅንነትን የተማርኩት። በዚህ በተማርኩት የእግዚአብሔር ቃል መሰረት ነው ባህሪ የተቀረጸው እና አሁንም ይሄ በቤተ እምነት መካከል ያለ ማናና ወንጌል ላይ ፎከስ ብናደርግ ኢየሱስ ክርስቶስ አዳኝነቱ ላይ የዘላለም ህይወት ሰዎች ጌታ ኤኒ ታይም ሊመጣ ይችላል። ዘመኑ አልቋል። ምልክቶች እየታዩ ነው። በዓለም ዙሪያ በጣም ትልልቅ ምልክቶች እየታዩ ነው። አሁን እያወራን ሊመጣ ይችላል። በጣም እንጥፍጣፊ ዘመን ላይ ነው ያለነው። ሰዎች በመከራ ውስጥ ነው ያሉት። we need Jesus. everyone needs Jesus. ሁሉም ሰው ኢየሱስ ያስፈልገዋል። I don't care እዚህ ስር ማንም ተሳደበ ምን አለ አስተያየት ሰጠ፣ ሁሉ ተሳዳቢው ኢየሱስ ያስፈልገዋል። እየተናገረ ያለው አንገብጋቢው ነገር በአስቸኳይ ሁሉ ሰው ከኢየሱስ ጋር መታረቅ አለበት፣ ከኢየሱስ ጋር መገናኘት አለበት፣ አዳኙን መያዝ አለበት፣ ማምለጥ አለበት። ሁላችንም አሁን ተሯሩጠን ከዘላለም ሞት ወደ ዘላለም ህይወት ምናመልጥበት ወደ አባታችን ቤት ምንሰበሰብበት ነው እንጂ ምንታረክበት፣ ምንጣላበት፣ ምንጨቃጨቅበት፣ አንዱን ሃይማኖት አሞግሰን አንዱን ሃይማኖት ምንገለብጥበት ዘመን አይደለም። ያለቀ ዘመን ላይ ነው ያለነው። he is coming, the Lord is coming soon. ስለዚህ ፎከሳችን እሱ ላይ መሆን አለበት። ርዕሳችን እሱ መሆን አለበት። ቴንክ ዩ ተባረኩ። እንወዳችኋለሁ። ተባረኪ። በጣም አንድ ጥያቄ ብቻ እንትን ብዬሽ ቅድም ብለሻል። በጣም አጭበርባሮቹ በጣም አመጽም ሲሰሩ ክፋትም ሲያመነዝሩ ሁሉ ክፋት ሲሰሩ አይቻለሁ ብለሻል። ባይነ እንግዲህ እነሱንም በሚዲያ ላይ ባታመጫቸው እንኳን በጌታ ፊት እየጸለሽም እንደሆነ እርግጠኛ ነኝ። በመቀጠልም በተግባርም ሳትፈሪ አመጽም ሲሰሩ መምከር እንዳለብሽ ነው የሚያሳስበው። መክረሽም ቢሆን ባላቅም ይሁንም ደግሞ
ላልኮ ሐሳብ ቸርችቷ ሁሉን ሊያዘጉ ሁሉ ተነስቷል ላልኮ እንደው ውሸተኛው ነብይ ቸርች እንዲዘጋ ከሚጸልዩት አንደኛ ነኝ ማለት ነው። እሷ ውሸተኛ ነች ማለት አይደለም። እውነተኛ ከሆነች ሰዎች ተንጫጭቶ ዓለም ግልብጥ ብሎ ቢወጣ ሊያዘጉ አይችልም። እውነተኛ ከሆነች ግን ቀጥታ እየሰፋች ትሄዳለችና እሱ ስጋት አይኖርንም። ላንተም ስጋት አይግባ። እግዚአብሔር ይባርካችሁ። አሁን እንደው ሁሌ በዚሁ ሚዲያ ላይ ባላነሳ ጥሩ ነው። ስልክሽን አስቀምጭልኝ ላይ ያንቺን በዚሁ ከምጠይቅሽ በግልሽ ቢጠይቅ ይሻላል። ጥያቄ አለኝ አንቺ ላይ ግን በግልሽ በስልክ ጠይቃለሁ። ስልክ ያስቀምጭልኝ። ተባረኪ። ወይ ፓስተር ይቅርታ የተናገርከውን ነገር አከብራለሁ፣ ግን እዚህ ጋር ሊያዘጉ አይችሉም እውነተኛ ከሆነች ያለው አይ ቲንክ ለኔ ግን እንደዛ አልረዳው። ምክንያቱም ጌታ ኢየሱስ እንኳን የማይቀበሉት ጋር ሄዶ የገዛ ዘመዶቹ ወገኖች በዚያ ስላልተቀበሉ ታምራት አላደረገም የሚል ቃል አለ። መቀበል ይፈልጋል መንፈሳዊ ነገር። መቀበል ደግሞ ከቅንነት ጋር የተያያዘ ነው። ሰዎች ስላንተ በጎ አመለካከት ሲኖራቸው ነው የሚቀበሉ። ካልተቀበልኩ ደግሞ ጸጋ አይሰራም። ስለዚህ እዚህ ጋር ዲፋሜሽን ከተሰራ፣ ዲፋሜሽን ማለት ስም ማጥፋት ማለት ነው። በአሜሪካን ሀገር ወንጀል ነው። በጣም ትልቅ ብዙ $1000 ነው የሚያስቀጣው። ዲፋሜሽን ማለት እከሌ እንዲያደርጋል እሱን አትቀበሉት ብሎ መናገር ስም ማጥፋት ነው። ያ ስም ከጠፋ በአገልግሎት ላይ ትልቅ ተጽዕኖ አለው። አሁን ለምሳሌ ሶፊያ እንዲህ አድርጋለችና በጣም ትልቅ ችግር ያለባት ናት፣ እሷን መዝሙር አትስሙ ቢባል ብዙ ሰዎች የኔን ከመቀበል ወደ አለመቀበል ይሸጋገራሉ። ያ ነገር በአገልግሎቴ ስፋት ላይ ተጽዕኖ ያመጣል እና ኖ እሱን ያልተረዳሽኝም። እኔ በደንብ ስምኝ፣ በደንብ እንድትሰምኝልኝ እፈልጋለሁ። እያልኩ ያለሁት በኢታችን ነብይት ላይ ቅድም የሆንም ማብራሪያ አምጥቷል። ራሷም ተናግራለች። ስትናገር እየሰማው ነው ሰምቻለሁና ከጥሪው ከእግዚአብሔር ዘንድ ከሆነ ትሰፋለች እንጂ እሱ የምትሸበርበት ነገር የለውም። ነገር ግን ሐሰተኞቹን ማለት ነው፣ እውነቴን ነው የምለው፣ ሐሰተኞቹን እግዚአብሔር አምላክ እንዲያጋልጣቸውና ቸርቻቸው ሁሉ ውሸተኛ ሌባው የሚያመነዝሩ አንቺ ያለ እያልሽ አይደለ እንደ እሱ ሁሉ ቢዘጋ ምን ያለበት? ሌባው የሌባ ቸርቻውንም እንዲዘጋ ፈልጋለሁ እኔ፣ የእሷ ማለት ሳይሆን የሌሎቹ። ስለዚህ በዚህ አንግል ነው ተረጅኝ። ስለዚህ እንደዛ ነው ያልኩት። ተባረኩልኝ። አባተ ብሩካን የተወደዳችሁ እስካሁን ድረስ በዚሁ ስፍራ ላይ በዚህ ቆይታችን ላይ አሁን እንደተለመደው ውሃ ትይዛላችሁ። በውሃ ላይ ነው የምንጸልየው። በውሃ ላይ እግዚአብሔር ድንቅ ነገር ያደርጋል። እኔም እሄዳለሁ። ሰላም ሁኑ። እግዚአብሔር ይባርካችሁ። እንግዲህ ልውረድ እኔ።